ወደ መጀመሪያው ርዕሰ ጉዳያችን ነው የምናመራው። ዛሬ 3 መሰረታዊ ነጥቦች ነው ያሉን። አንደኛው የሲቲ 115 ክሶችና የ60 ነጥብ ቅነሳ ጉዳይ፣ ሁለተኛው የትናንትናው ቦርድ ጊልሚ ታምራዊ ስራና በሶስተኛ ደረጃ ፕሪስቲያኒ ደርቢ የምሽቱን ጨዋታ የምናነሳው ነው የሚሆነው። ስለዚህ የሲቲን ጉዳይ እናነሳለን። የማንቸስተር ሲቲ ጉዳይ ያው የሚታወቅ ነው። ኬዙ የሚታወቅ ነው። አዲስ የሆነው ነገር በእንግሊዝ ከዚህ ከፋይናንሻል ፌር ፕሌይ ጋር በተያዘ የፋይናንስ ኤክስፐርት የሆኑ ባለሙያ የሰጡት ሀሳብና ጉዳዩን በጥብቅ ሲከታተሉ የነበሩት ሰው የሰጡትን ሀሳብ ተከትሎ የመጣው ነገር ነው አሁን ትልቅ መነጋገሪያ ሆኖ ብቅ ያለው ማለት ነው። 115 ክሱን ማንቸስተር ሲቲ ሲከሰስ አስደንጋጭ ነበረው በወቅቱ ታስታውሱ ከሆነ አድማጮቻችን። እንዴት 115 ክስ በሚል አስደንጋጭ ነበረ። አንድ ሁለት ችግር የለውም በቃ ወይ ቅጣቱን ማነስ ያለ ነው ወይ ደግሞ እንደው በውሸትም ልትከሰስ ትችላለህ እኮ አንዳንዴ። ግን 115 ክስ ካለብህ ከ115 ክሱ ቢያንስ 20-30 እውነተኛ ሊሆን ይችላል ተብሎ ይገመታል። እንግዲህ እንደ ሰውኛ ስታስበው ማለት ነው። በህግ ደረጃ 115ቱም ልክ ላይሆን ይችላል፣ 115ቱም ልክ ሊሆን ይችላል። ግን እንደ ሰውኛ ስታስበው ብዙ ጊዜ ሪፒቴሽን ካለው ድግግሞች ካለው ብዙ ከሆነማ የሆነ ነገር አለ ማለት ነው የሚል ሀሳብ እንድታነሳና እንድትጠራጠር ያደርጋል። የማንቸስተር ሲቲ ጉዳይ 115 ክስ ሲባል ያልደነገጠ የለም በወቅቱ አይደለም። ውጭ ላይ ያለ ሰው ይቅርና ኬዙን የማያውቀው ሰው ይቅርና ራሳቸው ጋርዲዮላ እንኳን በጉዳዩ በጣም ነው የደነገጡት። ምንድነው ያሉት ፔፕ ጋርዲዮላ? እኔ ሲቲ ንጹህ እንደሆነ ነው የማውቀው። ስለዚህ ጉዳይ ሲነሳ የክለቡን አመራሮች አንድ በአንድ ጠርቻ አነጋግሬያለሁ። ሁሉም ያሉኝ ኃላፊነት እንወስዳለን፣ ምንም አይነት የሰራነው ጥፋት የለንም ብሎኛል። ስራዬን ቀጥያለሁ። ጥፋተኛ እንደሆኑ ባወቅኩበት ሰዓትና ደቂቃ ግን 1 ደቂቃ በሲቲ ቤት ውስጥ መቆየት አልችልም የሚል መልስ ነበር የሰጡት። ይሄን ያስቀመጡት ግን እተማመንባቸዋለሁ፣ የሲቲ አመራሮችን እተማመንባቸዋለሁ የሚል ነገር ነበር ያስቀመጡ። ያው እንደው መንደርደሪያ እናድርገው ብዬ ነው። የአሁኑ ጉዳይ ግን ጠበቅ ያለ ነው። በነገራችን ላይ ከታብሎይድ አልፎ ትልልቅ የመገናኛ ብዙሃኖች እየዘገቡት ነው። የዘገባ ከታብሎይድ ያለፈ ዘገባ ነው። ታብሎይድ የዘገበው ዘገባ ቢሆን እኛም አናቀርበው። ከታብሎይድ አልፎ በዓለም ላይ ተቀባይነት ያላቸው መገናኛ ብዙሃኖች በስፋት እየዘገቡ ስላለ ነው ይህንን መረጃ ለማቅረብ የወደድ ነው እንጂ እኛም እንደ መረጃ ብቻ ሰጥተን ማለፍ እንችል ነበር። ምንድን ነው ያለው? አሁን 60 ነጥብ የሚያስቀጣበት ምክንያት ምንድን ነው? ሮድሪጎ ማጉዌር የተባሉት የፋይናንስ ኤክስፐርት እንግሊዝ ውስጥ አሉ የተባለ ዓለም ላይ እጅግ ከፍተኛ ስም ያላቸው ሰው ይህንን መረጃ ሲሰጡና ይህንን ቅጣት ይተላለፋል ሲሉ ምንን መሰረት አድርገው አነሱ የሚሉት ነገሮች ናቸው መሰረታዊ ነገሮች። እዚህ ጋር እንድንነጋገርበት የሚያደርግም የሚያሳምነንም የሚጥለን እነዚህ ነጥቦች ናቸው። ማጉዌር በሐሳባቸው ሲያነሱ 115 ክስ ሲቀርብ ይላሉኝ ሰው አሉት ይስማል። እንግዲህ 115 ክስ ሲቀርብ 500,000 ኤቪደንስ ነው ያቀረብ ነው። 500,000 ማስረጃ ነው የቀረበው። ምን ሲሰሩ ነው የቀረቡት አሉት። እድሜ ልክን እኮ 500,000 ማስረጃ ልታቀርብ አችልም ለሆነ ነገር አይደል? በጣም ይገርም ነው። 500,000 ነው ያሉት። 500,000 ኤቪደንስ አቅርበናል ለ115ቱ ክስ 115ቱን ክስ እንዲያስረዳልን 500,000 ተቀርቧል ነው ያሉት። 500,000 የክሱ ሂደት 12 ሳምንታት ነው የፈጀው። ከክሱ በኋላ ማንቸስተር ሲቲ ክሱ ከተደረገበት በኋላና ክሱን ሰምተው ለመጨረስ 12 ሳምንት ነው የፈጀባቸው። የግራም የቀኙንም ማለት ነው፣ የከሳሾቹንም የተከሳሾቹን 12 ሳምንት የክሱን ሂደት ለመስማት ቢፈጅም ውሳኔ እናሳውቃለን ካሉ ግን 14 ወራት ተቆጥረዋል። አሁን እዚህ ጋር ነው ትልቁ ጥያቄ ማጉዌር የሚያነሱት። ይገባኛል፣ የቀረበው ማስረጃ በጣም ብዙ ነው፣ ግራ ቀኙ መታየት አለበት። 3 ዳኞች ናቸው የሚያዩት። የአንደኛው ሐሳብ ሌላ፣ የአንደኛው ሐሳብ ሌላ ሊሆን ይችላል። ወደ ጋራ አንድነት ለማምጣት አንድ ሰው የሚወስነው ውሳኔ ቢሆን ቀላል ነው። 3 ሰው የሚወስነውና 3 ተቋማት የሚወስኑት ነገር ግን ሲሆን ጊዜ ይፈጃል። ግን በዚህ ልክ ጊዜ መፍጀቱ ግን አሳዝኖናል ይላሉ። ከ2 ከ3 ሳምንታት ወይም ከአንድ ወር በፊት በወጣው መረጃ መሰረት
ሲቲ የቀረበበት 115 ክስ ሲቲ የቀረበበት 115 ክስ ነፃ ሊያስብለው የሚችለውን ማስረጃ አቅርቧል የሚሉ መረጃዎች ነበሩ ከአንድ ወር ምናምን በፊት የነበሩት። ለምን ውሳኔው ዘገየ? የውሳኔው ሂደት በዚህ ልክ ለምን ዘገየ የሚሉ ጥያቄዎችን መሰረት አድርገው እንደዚህ አይነት ሀሳብ ሲሰጡ ነበር። አሁን ደግሞ ሌላ ሀሳብ ነው የመጣው። በነገራችን ላይ እንደ ማጉዌር እንደ ፋይናንስ ኤክስፐርቱ ገለጻ ከሆነ ማንቸስተር ሲቲ ዝቅተኛው 40 ነጥብ ከፍተኛው 60 ነጥብ ነው የሚቀጣው። ከ40 እስከ 60 ነው የሚያርፈው ነው ያሉት እርሳቸው። ከዚህ በፊት ካየናቸው ኬዞች አንጻር ይላሉ ያነሳሉ። የኖቲንግሃም ፎረስትን ኬዝ ያነሳሉ፣ የኤቨርተንን ኬዝ ያነሳሉ። እነዚህ ቡድኖች አሉ የተቀጡት በአንድ ኬዝ ነው። በ3 ዓመት ውስጥ አንድ ከባድ ጥፋት ስላጠፉ አንድ ስተት ስለሰሩ ነው 9 ነጥብና 6 ነጥብ የተቀጡት ይላሉ። የማንቸስተር ሲቲ ግን አንደኛ ከ2009 እስከ 2018 ለ9 ዓመታት የቆየ ችግር ነው ይላሉ። ወይም የሰሩት ስራ 9 ዓመት ሙሉ የተሰራ የህግ ጥሰት ነው ይላሉ። ሁለተኛው እንደነ ኖቲንግሃም እንደነ ኤቨርተን ፋይናንሻል ፌር ፕሌይን መጣስ ብቻ አይደለም፣ የሲቲ ኮርፖሬት ፍራውድ ነው ይሉታል። ፋይናንሻል ፌር ፕሌይ መጣስ ተራ ጥፋት ነው። ማን የትኛውም ክለብ ሊያደርገው የሚችለው በአብዛኛው በገንዘብ የሚያስቀጣ፣ እንደ ኖቲንግሃም እንደነ ኤቨርተን ደግሞ ትንሽ ከፍ ያለ ጥፋት የሰሩት ደግሞ በነጥብ ይቀጣሉ። ይሄኛው ግን ኮርፖሬት ፍራውድ ነው። የተደራጀ በድርጅታዊ መንገድ የተሰራ ወንጀል ነው ነው የሚሉት። በድርጅታዊ በግለሰብ ደረጃ የተሰራ ስተት ሳይሆን በድርጅታዊ መንገድ የተሰራ ክፍተት ነው ነው የሚሉት። ይሄ ማለት ምንድን ነው? አድማጮቻችን፣ ኮርፖሬት ፍራውድ ሲባል በተቋም ደረጃ ሲቲ እንደ ክለብ የሚመሩት አመራሮች ለምሳሌ ከሆኑ ድርጅቶች ጋር ለምሳሌ ፎር ኤግዛምፕል ነው ምሳሌ ነው እየሰጡ አይደለም ነው እያልኩ አይደለም። ለምሳሌ ሲቲ ከኢታር ጋር ይስማማል አይደል? ኢታር ኤርዋይስ ጋር ሲስማማል አይደል? ኢታር ጋር ሲስማማ ሲቲ ሪል ቫሊዩ የስፖንሰርሺፕ ዋጋ 30 ሚሊዮን ፓውንድ ነው። የስፖንሰርሺፕን ዋጋ 300 ሚሊዮን ፓውንድ አድርጎ ከተስማማ ፍራውድ ነው፣ የውሸት ነው። የሆነ ነገር ጥቅም ለማግኘት የሚደረግ ነው። ቫሊዩ እሱ አይደለም ትክክለኛው ቫሊዩ። እንዲህ አይነት ስራዎችን ነው ኮርፖሬት ፍራውድ የሚሏቸው። የተደራጀ መስሪያ ቤታዊ ወይም ድርጅታዊ ሌብነት ማለት ነው ወደ አማርኛ ቃል ስናመጣው። በዚህ ሂደት ውስጥ በዚህ የማጣራት ሂደት ውስጥ 115 ክሶች ውስጥ እንዲህ አይነት ተደጋጋሚ ስራዎች ተሰርተዋል ነው ፖይንቱ። ሲቲ የሚያወጣውን ገንዘብ ተጫዋቾች ላይ ከፍተኛ ገንዘብ የሚያወጣውን ገንዘብ ለማጣጣም ያልተፈለገ የስፖንሰርሺፕ ፑል፣ ያልተፈለገ የገቢ ምንጭ እና መሰል ነገሮችን እንደ ገቢ ምንጭ አድርጎ ጠቅሶ ገቢ አስገብቻለሁ ብሎ የውሸት ማስረጃ አቅርበዋል ነው እየተጠቀሰ የሚገኘው። ለዚህ ነው 500,000 ማስረጃዎች ገብተዋል የሚሉት። እንዲሁም በ14 ወር ከጨረሱት ጎበዝ ናቸው ዳኞቹ አይደል? 500,000 አንብበስ ትጨርሷል። በጣም ብዙ ነው። እኚህ ሰው ጉዳዩን በጥልቀት የሚከታተሉ ሰው ናቸው። ምንድነው የሚያስቀምጡት ነገር? ነገሩ አልቋል ነው የሚሉት እርሳቸው። ተወስኗል፣ በቃ ኦልሞስት ማለት ተወስኗል። ኢን ሴንስ ስምምነት ላይ ደርሷል። ዳኞቹ ይፋዊ ማድረግ ነው የሚቀራቸው። ቃሌን ግን ያዙ፣ ከ40 እስከ 60 ጨዋታ እስከ 60 ነጥብ ይቀጣል ማንቸስተር ሲቲ ነው የሚሉት እርሳቸው። በቃ ይሄንን ነው የማስቀምጠው። ምክንያቱም ከሌሎች ክለቦች አንጻር ተራ ፍራውድ የፈጸሙ ክለቦች 9 ነጥብ ምናምን ከተቀጡ ይሄኛውን ማስረጃ ስንተነትነውና ጥፋተኛው ነው ሲቲ ከተገኘ ያን ያህል ነጥብ ይቀጣል የሚል ሀሳብ ነው እያስቀምጡ ያሉት። ነገር ግን ይላሉ እዚህ ላይ ያይዘው ሲቲ ወደ 3ኛ ዲቪዚዮን ይወርዳል፣ ሲቲ ወደ ነን ሊግ ይወርዳል የሚሉት ሀሳቦችና አስተያየቶች ግን ልክ አይደሉም። ምክንያቱም ሲቲ ፍራውድን የሰራው ጥፋቱንም ካጠፋ ጥፋቱን ያጠፋው በእንግሊዝ ፕሪሚየር ሊግ ውድድር ላይ ነው እንጂ በሻምፒዮንሺፕ ውድድር ላይ አይደለም፣ ወይም በሌላ ውድድር ላይ አይደለም። የእንግሊዝ ፕሪሚየር ሊግ አወዳዳሪ አካል ደግሞ
የመቅጣት መብት ያለው በፕሪሚየር ሊግ ውድድር ላይ ነው እንጂ ሻምፒዮንሺፕ ላይ ሌላ ራሱን የቻለ የህግ አካል አለ። ጥፋቱ የተሰራው ፕሪሚየር ሊጉ ላይ ነው። አውሮፓ ላይ ቢሰራ ለምሳሌ አውሮፓ እግር ኳስ ማህበር ውሳኔ ወስናል አይደል? ግን ከክሶች ውስጥ በአውሮፓ ቻምፒዮንስ ሊግ ላይም ያሁን የፒኤስአር ምናምን የፕሪሚየር ሊግ ሩል ግን ፋይናንሻል ደግሞ ፌር ፕሌይ ደግሞ የአውሮፓ ነው። ስለዚህ የአውሮፓንም ጥሷል። እሱ በሌላ ኬዝ ነው። የአውሮፓውን የአውሮፓ ነው የሚያየው፣ አይመለከተውም። ከዚህ ማስረጃ መውሰድ ይችላል። ከእንግሊዙ ማስረጃ እስኪሰጡኝ እኔም ላጠናክረውበት ብሎ ሊወስድ ይችላል። በነገራችን ላይ ሁለቱ ህጎች የተለያዩ ናቸው። የአውሮፓውና እንግሊዙ የሚከተሉት ህጎች በጣም የተለያዩ ናቸው። ፋይናንሻል ፌር ፕሌይ የአውሮፓ ነው። ፒኤስአር ግን የእንግሊዝ ሰም ሴንስ ያላቸው ናቸው። ሁለቱም አይዲዮሎጂያቸው ሁለቱም በሀሳብ ደረጃ ካላግባብ ጥቅም በማግኘት ወይም ካላግባብ በሆነ መንገድ ለተጫዋች ገንዘብ ማውጣት ያላግባብ ፉክክር እንዲፈጠር ማድረግ ተገቢ አይደለም ብሎ የሚያምኑ ህጎች ናቸው ሁለቱ። ግን አተገባበራቸው የተለያዩ ናቸው እንዳልከው። ስለዚህ በዚህ ሂደት ውስጥ ነው ማጣራቱ እየተከናወነ ያለው ወይም እየተፈጸመ ያለው። እርሳቸው እንደሚሉት ጥቂት ወራት ጠብቁ ነው ያሉት። በጣም ጥቂት ወራት፣ ቁርጡ ይታወቃል። ነገሮች ጨርሰው አመቻችተው ይፋ ማድረግ ብቻ ነው የሚቀራቸው። በነገራችን ላይ ይፋ ከመደረጉ ከ24 ሰዓታት በፊት የእንግሊዝ ፕሪሚየር ሊግ ለ20ም የእንግሊዝ ፕሪሚየር ሊግ ክለቦች ኖቲስ ይልካል፣ ያሳውቃል። ውሳኔው ይፋ ሊደረግ ስለሆነ ተዘጋጁ የሚል ማለት ነው። እሺ 60 ነጥብ አይቀጣ፣ 40 ነጥብም አይቀጣ። ግን በዚህ ልክ ከሆነ ጥፋቱ ግን ሲቲ ግራም ወሰር ነው ቀኙ የሆነ ነገር እንዳለ ይሰማኛል። የሆነ ነገር አለ፣ በቃ ግልጽ የሆነ ነገር። ነፃ ለማለት በዚህ ደረጃ አትቆይም። በዚህ ደረጃ ነፃ ብለህ ለማስቀመጥ ይህን ያለፈጀ ጉዞ ላታረግ ትችላለህ፣ በአብዛኛው በምናየው ህግ ስርዓት ላይ። ምክንያቱም መረጃዎችን እያያቸው ስትሄድ እየቀለሉ ስለሚሄዱ ወይም ቶሎ ቶሎ እየጣልካቸው ስለምትሄድ፣ ነገር ግን መረጃዎቹን ለማጠናከር ጥፋተኛ ለማስበር በምትወስደው እርምጃ ላይ ግን መረጃዎችን ለማጠናከር በምትሄድበት ሂደትና መንገድ ግን ጊዜ ትፈልጋለህ። ይሄ ነው ብለህ አናላይሲስ ለመስራት ማለት ነው። በህግ ባለሙያዎች ዘንድ እንግዲህ የህግ ባለሙያዎች በደንብ ያውቁት ነው። ስለዚህ እርሳቸው ይሄ የዘገየበት ዋነኛው ምክንያት እንደነ ኖቲንጋም እንደነ ኤቨርተን አይነት ኖርማል ይሄ ፋይናንስ ህጉን መጣስ ቢሆን ኖሮ ቀላል ነው። ኮርፖሬት ፍራውድ ስለሆነ ነው አሁን ጊዜ ወስደው ምርመራውን እያከናወኑ ያሉት የሚል ሀሳባቸው ነው እያነሱ የሚገኙ። ስለ ሲቲ ምንድን ነው የሚሆነው ነው ቀጣይ 60 ነጥብ ከተቀነሰበት ሻምፒዮንሺፕ ይገባል። ሻምፒዮንሺፕ ገብቶም እዚህ ጋር የተበደረውን ነጥብ እንደገና በብድር ይዞ ሊመጣ ይችላል። 60 ነጥብ ብዙ ነው። አሁን እኮ 56 ነጥብ እኮ ነው ያለው። የለውም እኮ ጭራሽ ኔጌቲቭ 4 ማለት ነው። ተው ቀጣዮችን ጨዋታዎች ቢያሸንፍ ብለህ ብታስብ እንኳን ኮልብ እኩል ራሱ አይሆንም፣ ይወርዳል ሲቲ ማለት ነው። ስለዚህ ይሄ በጣም በጣም ከባድ ነው ለማንቸስተር ሲቲ። እኔ አንዳንዴ እንዲህ አይነት መረጃዎችን በሁለት አይነት መንገድ ያዋቸዋል። አንዳንዶች ሆን ብለው አሁን ሲቲ ያለውን የመነቃቃት ስሜት ዋንጫውን ለማንሳት የሚያደርገውን ጉዞ ሳይኮሎጂካሊ ለመምታት ታስቦ ሚዲያዎች እያራገቡት ነው የሚሉ ሀሳቦች አሉ በሲቲ በኩል ያሉ ደጋፊዎች። ሌሎቹ ደግሞ አይ እንዲያውም ዘገየ፣ ምንድነው ይህን ሁሉ ጊዜ መውሰድ ነው ወይም አይደለም፣ ጥፋተኛ ነው ወይም አይደለም ብሎ መወሰን፣ ህጉን መሰረት አድርጎ መወሰን ይሄን ያህል ጊዜ ለምንድን ነው የሚያቆየው በሚል እንዲከራከሩ እያደረጓቸው ነው የሚገኙት። ኢምፓክት ያለው ይመስለኛል በሲቲ ቡድን ውስጥ ተባለም አልተባለም። ጋርዲዮላ አሁን ምን እያሰቡ ነው ሊጫወቱ የሚችሉት? ተጫዋቾቹ ምን እያሰቡ ነው ሊጫወቱ የሚችሉት? ይሄ መረጃ ከወጣ በኋላ 60 ነጥብ ብዙ ነው። 60 ነጥብ 40 ነጥብ የሚለው ጉዳይ እስካሁን አልተነሳም ነበር። እንደምታስታውሰው ሲቲ ይቀጣል የሚለው ሀሳብ ነበር፣ ግን የነጥቡ ሂደትና ሁኔታ አልተገለጸም ነበር። እንደው የፈለገ ቢሳሳቱ እንግዲህ እኚህ ትልቅ የፋይናንስ ባለሙያ በጣም ተሳሳቱ ብንል እንኳን እሺ 20 ነጥብ ይቀጣ 3 ሩብ እናርግላቸው እስኪ እንደው እርሳችሁ ከገመቱ እንኳን ብለን ብንይዘው ዘሴም ነው። ከባድ ነው ኢምፓክቱ፣ ተጽዕኖ ከባድ ነው። አሁን የማንቸስተር ሲቲ ቤት ትልቅ ጥያቄ ይነሳል። ታስታውሳለህ? በቅርቡ ጁቬንቱስም ተመሳሳይ ነገር ገጥሞት ነበር።
የጁቬንቱስ ደግሞ ምንድን ነው? ጁቬንቱስ በድብቅ እየከፈለ በድብቅ ማለት ነው። አንደርቴል ፔሮል ላይ የሚሰፍረው ሌላ ነው፣ ከስር የሚሰጠው ሌላ ነው። ልክ እንደ ኢትዮጵያ ፕሪሚየር ሊግ ክለቦች። አዎ እንደሱ አይነት ነገር አድርጎ ነበር። በቅርብ እኮ ነው፣ የዛሬ ዓመት ምናምን አንደር ዘ ቴብል እየሰራ ማለት ነው። እና ያንን የሰሩት ቦርዱ ናቸው። በቃ የክለቡ ከፍተኛ የስልጣን አካሎች ናቸው። ታስታውሳለህ? ወዲያው ሪዛይን ያደረጉት ይሄ መረጃ እንደወጣባቸውና የጣሊያን እግር ኳስ ፌዴሬሽን ጉዳዩን እያጣራው እንደሆነ ሲገልጽ አውቶማቲካሊ ሪዛይን ያደረጉት። እንዲሁም እኚህ ሰውዬ ምን አሉ መጨረሻ ላይ ሲያጠቃልሉ፣ የሲቲ አመራሮች ቶሎ ሪዛይን ቢያደርጉ መርጣለሁ ከሚዋረዱ ተዋርደው ሪዛይን ከሚያደርጉ የሚል ምክር ሀሳባቸውን ጨምረው የላኩበትና ሀሳባቸውን ያስቀመጡበት ሂደት እንመለከታለን። ተጽዕኖው በአንድ የውድድር ዓመት ብቻ ግን የሚያልቅ አይመስልም። ያም ማለት ሲቲ ይህንን የተባለውን ኮርፖሬት ፍራውድ የተደራጀ መስሪያ ቤታዊ ለቢነት ፈጽሞ ከሆነ ከ2009 እስከ 2018 የወሰዷቸው ዋንጫዎች ሊነጠቁ ይችላሉ። በሁሉም ውድድሮች በእንግሊዝ እግር ኳስ ውስጥ ሻምፒዮንስ ሊጉን ጨምሮ፣ ምክንያቱም ወደዛ መሄዱ ስለማይቀር ማለት ነው። የምንጊዜም የሲቲ የስኬት ዘመን ደግሞ አሁን የጠቀስኳቸው ዓመታቶች ናቸው። ከ2008-2009 ጀምሮ የነ ሳንታ ክላውስ ቡድን የነ ሳንታ ክላውስ ቡድን ከዛ በኋላ እየተገነባ የመጣው በሮበርቶ ማንቺኒ ዘመን በማኑኤል ፔሌግሪኒ ከዛ ጋርዲዮላ ድረስ የደረሰው ቡድን የተገነባው በእነዚህ ዓመታቶች ውስጥ ነው። የስኬት ትልቁ ዘመናቸውም ይሄ ዘመን ነው። ከ2008 እስከ 2018 የምንለው ዘመን ማለት ከ2018 በኋላ ያነሷቸው ዋንጫዎች በቁጥር ጥቂቶች ናቸው። ከዛ በፊት ያነሷቸው ይበዛሉ። ማንቸስተር ሲቲ ጋርዲዮላ ከመጡ በኋላ ያነሷቸው ዋንጫዎች እንዳሉ ነው ማለት ነው። ግን ቢያንስ የማኑኤል ፔሌግሪኒ ዋንጫ፣ የራሱ የጋርዲዮላ ዋንጫ፣ የሮበርቶ ማንቺኒ ዋንጫ እነዚህ ሊነጠቁ ይችላሉ ነው። አሁን አርማዎቻችን እንዳትሳሳቱ ነው እየተባለ አይደለም። አሁን ገና ስፔኩሌሽን ነው፣ ግምት ነው። ላይሆንም ይችላል። ሲቲም እኮ ጥፋተኛ አይደለም ተብሎ እኮ 0-0 ሊባለት ይችላል። እንዳሉትም እኚህ ትልቅ ተሰሚነት ያላቸው ሰው እንዳሉት ደግሞ ማጎየር እንዳሉትም 60 ነጥብ ሊቀጣ ይችላል፣ 10 ነጥብ ሊቀጣ ይችላል፣ 5 ነጥብ ሊቀጣ ይችላል፣ 20 ነጥብ ሊቀጣ ይችላል፣ 40 ነጥብ ሊቀጣ ይችላል። አሁን ስለ ኢቭ ነው የምናወራው። ያ ከሆነ በነዛ ዓመታት ካላግባብ ዋንጫዎች ስለወሰደ ሁለተኛ ለወጡ ቡድኖች ሊሰጥ ይችላል። ስለዚህ ሌላ ኢምፓክትም አለው፣ ሌላ ተጽዕኖም አለው። ዋንጫ እስከ መነጠቅ ድረስ ሊያደርስ ይችላል። ካላግባብ የተገኘ ጥቅም ሊሆን ይችላል ተብሎ ስለሚታሰብ ማለት ነው። እየነፈሰው ያለው ንፋስ በግራ መውሰድ ነው በቀኝ በማንቸስተር ሲቲ ውስጥ ቤት ውስጥ ደስ የሚል አይደል። በቃ በአጠቃላይ እየነፈሰ ያለው ንፋስ የሆነ ነገር አለ፣ ውልብ የሚል ነገር አለ። በቃ የሆነ ነገር የምትጠብቀው የምታየው ነገር አለ። 115 ክስ ቀላል አይደለም። 500,000 ማስረጃ በጣም ብዙ ነው። ኮርፖሬት ፍራውድ ነው የተባለው። ላይክ ጁቬንቱስ ያደረገው አይነት ነገር ሊሆን ይችላል። ኮርፖሬት ፍራውድ ለምን? ባለቤቶቹ እነማን ናቸው? በእንደዚህ አይነት ነገሮች ውስጥ ሊሳተፉ አይችልም ወይ? ኮርፖሬት ፍራውድ ላይ ሊሳተፉ የሚችሉ አይደሉም ወይ? በገንዘብ ነገሮች እናደርጋለን ብሎ የሚያስቡ አይደሉም ወይ? እነዚህን ሁሉ ግምት ውስጥ ማስገባት ያስፈልጋል። የምጠረጥራቸው ናቸው። ገንዘብ ካለ በሰማይ መንገድ አለ ብሎ የሚያስቡ አይነት ባለሀብት ያላቸው ናቸው ሲቲዎች። በእንደዚህ አይነት ነገር የሚታሙ ናቸው። ሲቲ ዋንጫ ሳይሆን ያገኘው ገንዘብ ነው የገዛው፣ በገንዘብ ነው ዋንጫ ነው የገዛው ብሎ የሼክ መንሱር አብዮት ወደ ማንቸስተር ሲቲ ከመጣ በኋላ የሚቃወሙ ብዙዎች ናቸው፣ ጥያቄ የሚያነሱበት። ስለዚህ እነዚህ ነገሮች የሚሰጡ ፍንጭ አለ። የቀረቡት ማስረጃዎችን ስታይ የሚሰጡ ፍንጭ አለ። ሲቲ ካለከልካይ እንደፈለገ በቢሊዮኖች ሲያወጣ ማንም ዞር ብሎ የሚያው አልነበረም ሲቲን ባለፉት ዓመታቶች።
እንደተባለው ከ2008 ጀምሮ ስፔሻሊ የፈለገውን ተጫዋች ከፈለገው ክለብ መርጦ ማምጣት የሚችል ሲፈልግ የ100 ሚሊዮን ፓውንድ ተጫዋች ሲፈልግ የፈለገውን ተጫዋች የማምጣት አቅም ያለው ቡድን ነው። ብዙዎች ተጫዋቾች ደግሞ ሌላ አማራጭ እያላቸው በተመሳሳይ ኦፈር ሲቲ ቤት ውስጥ ሲገቡ ትመለከታቸዋለህ። ሲቲ ቤት ውስጥ ሲገቡ ታያቸዋለህ። ተመሳሳይ ኦፈር እያላቸው ተመሳሳይ አማራጭ እያላቸው ለምን አንደር ዘ ቴብል ወይም ከጠረጴዛ ስር የሚሰሩ ስራዎች እንዳሉ እንደ አይነት ነገሮች ሊያስጠረጥሩ ይችላሉ። እንዳጠቃላይ ዙሮ ቀጣዮቹ ወራቶች 1 ወር 2 ወር ማክሲመም በጣም ጥቂት ወራት ነው ያሉት ውሳኔው የሚታወቀው። ለሲቲ ምን ይዞ ይመጣል የሚለው ግን አጓጊ ነው፣ በጣም አጓጊ ነው። በአንድ ኦፌንስ በአንድ ጥፋት 9.6 ነጥብ የተቀጡት ኖቲንግሃም እና ኤቨርተን አሉ። 115ቱ ጥፋት ላይ እንኳን እንደ 50ውን እንኳን ተወው በግማሽን ቀንሰውና ጥፋተኛው ነው ቢገኝ እንደተባለው ከባድ ሁኔታ ሊፈጠር ይችላል ብዬ አስባለሁና ለጋርዲዮላ ኬሪየርም ትልቅና መጥፎ ጠባሳ ይመስለኛል። እውነቱ ነው ከተገኘ ጋርዲዮላን ክፍተት ሲያጡባቸው ብዙዎች በገንዘብ ነው ዋንጫ የሚገዝቱ ነው የሚያነሱባቸው ብዙዎች ናቸው አይደል? ጋርዲዮላ ላይ ይሄ ነገር እውነቱ ነው ከተገኘ ይሄ ለጋርዲዮላ የተሰጠውን ክብርም በተወሰነ መንገድ ሊቀንስ ይችላል። ኦብቪየስሊ ጋርዲዮላ አይደለም ጥፋተኛው በዚህ ሂደት ውስጥ ምንም ነገር ውስጥ ጋርዲዮላ ስሙ ሊነሳበት አይችልም። ምክንያቱም እሱ አይደለም የሚፈርመው፣ እሱ አይደለም ውሳኔዎችን የሚያስተላልፈው። ግን ጥቁር ነጥብ ሊጥልበት ይችላል ካለው ሁኔታ አንጻር ማለት ነው። እና ይሄ ንፋስ ወዴት ይሄዳል? 60 ነጥብ ነው ሲቲ ይቀጣ ይሆን የሚለውን ነገር ሁሉም በጭንቀት እንዲጠብቁ አድርጓል የሚለውን መረጃ ለአድማጮቻችን ለመስጠት ነው። ይሄ ነው ዝርዝሩ ነጥብ ይሄ ነው። በአብዛኛው ያልተነሱ ሀሳቦች ካሉ አሉት ደግሞ አንተ ጨምርባቸው። እኛ ሶፊ አብዛኞቹ ነጥቦች ተነስተዋል። አንተ ካልጠቀስካቸው ነገሮች መካከል ያው መረጃዎቹ ተገኝተዋል ተብለው የሚነገሩት በኢሜይሉ የማንቸስተር ሲቲ ኢሜይል ሃይጃክ ተደርጓል ማለት በሼክ መንሱር የሚተዳደሩ እህት ኩባንያ የሆኑ ድርጅቶች አሉ። ክለብ አለ ዢሮና አንዱ ነው የዚህ አይደል? እና እንዳልከው አንተ ቅድም እንደገለጽከው ነገር ምንድነው የዶክመንት ልውውጦቹ ለምሳሌ ከአንድ ካምፓኒ ጋር የተፈራረሙት ፊርማ $50 ሚሊዮን ቢሆን ግን እነሱ ዶክመንት ሪትን ሲያደርጉት ወይ 2 ሚሊዮን ወይ 3 ሚሊዮን አድርገው ፐብሊሽ የሚያደርጉት ከሆነ ግን አንደር ቴብል በርካታ የሆኑ ገንዘቦች ሚሸጋገሩ ከሆነ ያ ነው። እና የነዳጅ ገንዘብ ስላለ ነው። የነዳጅ ገንዘብ ስላለ ያስጠረጥራል። ሆነ ለመናገር አንደር ዘ ቴብል ብዙ ስራዎች ሊሰሩ እንደሚችሉ እንድገምት ያደርጋል። ገንዘብ አላቸው ባለሀብቶቹ፣ ምንም ጥያቄ የለውም። የፒኤስጂ የሲቲ እና መሰል ባለሀብቶች ተመልከቱ ሳውዲና ምን ያህል ገንዘብ እየፈሰሰ እንዳለ እና በዚህ የዋነኛው አሁን ሰውየውም ማጉዌር የተባሉ ሰውዬም በደንብ በኮንፊደንስ የተናገሩባቸውን መረጃዎች ሃይጃክ በማድረግ ሩይ ፒንቶ የተባለ ግለሰብ ይሄ የዚህ ሁሉ ሚስጥር የማንቸስተር ሲቲ 115 ክስ የኢሜይል ልውውጦቹን ከተለያዩ ካምፓኒዎች ጋር ያሉትን ትክክለኛ ማስረጃዎች ሃይጃክ ያደረገው ሩይ ፒንቶ የሚባል ተጫዋች ማን ነው ግለሰብ ነው ይላል። ደም ዴር ስፔግል ይሄን በደንብ አውርቶታል በስካይ ስፖርት። ስለዚህ ኬዝ ሲነሳ ሩይ ፒንቶ የተባለው ግለሰብ ነው ከዚህ ሁሉ ጀርባ ያለው ሰው ከ115 ክሱ ጀርባ ያለው ሰው በማለት ማለት ነው። እና በአጠቃላይ 115 ክሶቹን የተከፋፈሉ ናቸው። ለምሳሌ ይላል ስካይ ስፖርት እንዳስነበበው ከሆነ 54ቱ ክስ ይላል ከ2009 እስከ 2018 አኩሬት የሆነ የፋይናንሻል ኢንፎርሜሽን ፕሮቫይድ ማድረግ አልቻለም። 54ቶቹ ክሶች ምን ይላል ይሄ failure to provide accurate and update financial information between 2009 እስከ 2018 ይሄ ከ115 ክሶች ውስጥ 54ቱን እዚህ ውስጥ የሚጠቃለሉ ናቸው። እነዚህ 54 ክሶች
በአግባቡ መረጃ ሳይሰጥ ዝውውሮችን ፈጽሟል ወይም ያደረጋቸው ዝውውሮች ያደረጋቸው የደሞዝ ክፍያና መሰል ነገሮች ላይ ተገቢውን ማስረጃ አልሰጠም የሚል ነው ማለት ነው። 54 ግን የተለያየ ሰው ላይ ማለት ነው። የተለያየ ሰው ሁለተኛው በተመሳሳይ ይልና 14 ክስ ነው እዚህ ጋር ደግሞ ያለው failure to provide accurate financial reports for player and manager compensation between 2009 እስከ 2018 ድረስ። ይሄ ደግሞ ምንድነው የሚለው 14ቱ ክሱ የተጫዋቾችና የአሰልጣኞችን የፋይናንስ አከፋፈል ይሄ በቃ የተለያዩ ጥቅማ ጥቅሞችን ያማከለ ትክክለኛ ኤቪደንስ አኩሬት ኢንፎርሜሽን አላቀረበም። አሰልጣኝ ሲያሰናብቱ፣ ተጫዋች ኮንትራት ተርሚኔት ሲያደርጉ፣ የተጫዋች ኮንትራት ሲያራዝሙ እና መሰል ነገሮችን ሲያደርጉ መረጃውን በአግባቡ አላስቀመጡም ነው። 14 ክስ 5ቱ ክስ ደግሞ ወደ አውሮፓ እግር ኳስ ያመራል። አውሮፓ እግር ኳስ የሚመለከተው ነው። ይሄ ደግሞ ቅድም የገለጽነው failure to comply with UEFA regulation including financial fair play regulation ይላል። 5ቱ ክስ ደግሞ ከእንግሊዝ ፕሪሚየር ሊግ ወጥተው የአውሮፓ እግር ኳስ ማህበር የሚመለከተው ክስ ነው። ይሄ የፋይናንሻል ፌር ፕሌይ ህግ ነው። ፒኤስአር አለ። ፒኤስአር የእንግሊዝ ነው። ፕሮፊት ኤንድ ሰስተናቢሊቲ ሩል እንግሊዝ ውስጥ ተግባራዊ የሚደረግ ነው። ዩኤፋ ደግሞ ፋይናንሻል ህግን ተላልፈሃል ሲል ባን ያደርግሃል፣ ከዝውውር ገንዘብ ይቀጣሃል ምናምን። ቼልሲ ተቀጥቷል፣ ራሱ ሲቲ ራሱ የተቀጣበት እና 5ቱ ክስ ይሄን ላይ ያተኮሩ ናቸው። ከዛ በኋላ ደግሞ ይመጣል ደግሞ ወደ ፕሪሚየር ሊግ 7 ክስ ደግሞ ብሬኪንግ ፕሪሚየር ሊግ ፕሮፊታቢሊቲ ኤንድ ሰስተናቢሊቲ ሬጉሌሽን ፒኤስአር ማለት የፕሮፊታቢሊቲ ኤንድ ሰስተናቢሊቲ ሬጉሌሽንን ከ2015 እስከ 18 ጥሳቸዋል የሚል ክስ 7። በአጠቃላይ 4 ክስ ላይ ደርሰናል። 5ኛውና የመጨረሻው 35 ክሶች ደግሞ ቅድም አንተ ያልከው failure to cooperate with Premier League investigations between 2080 up to 2023 35 ክሶቹ። ይሄ ደግሞ በፕሪሚየር ሊጉ የምርመራ እንትኖች ላይ ኢንቨስቲጌት በሚደረጉበት ሰዓት ላይ ኮኦፖሬት ሆነው እየሰራቸው አልነበረም። በዚህ አኳያ ይሄኛው ክስ ደግሞ መቶባቸዋል። ከየት ከ2018 እስከ 2023 ድረስ። ስለዚህ ሲቲ በአጠቃላይ 115 ክሶችን ተከሷል። 115 ክስ ሲከሰስ በ5 የክስ ረድፍ ነው ክሱ ተግባራዊ ወይም ጥፋተኛ ይሆናል ተብሎ የሚጠበቀው። 54 14 5 7 እና 35 ክሶች በፌዝ ተቀምጠው ጥፋተኛ ሆኗል ተብሏል። እንዳልከው ዋንጫዎቹ ሊያሳጣው ይችላል፣ ነጥቦችን ይቀነሳል። ነጥቦች ከተቀነሱ ደግሞ ካለበት ደረጃ ያስቆለቁላል። ይሄ ሪሊጌሽን ዞን ውስጥ ይከተዋል። ሰው ሪሊጌትድ ሊያደርግ የሚችልበት እድል አለ። ግን ሲቲም ይግባኝ መጠየቅ ይችላል። በዚህ በ14 ቀን ውስጥ ይግባኙን ማሰማት ይችላል። እንዳልከው የሲቲ ደጋፊዎች ደግሞ በኮንፊደንስ የፕሪሚየር ሊጉን ዋንጫ እንዳናነሳ እየተደረገ ያለ ሸፍጥ ነው፣ ዶሚናንስ ስለሆንን በተለያዩ ጊዜያት ያንን የኛን ሀያልነት ዝቅ ለማድረግ የሚደረግ ነው የሚል ሀሳባቸውን እያጋሩ ይገኛሉ። እኛ እንግዲህ የማንቸስተር ሲቲ ጉዳይ በቀጣይ እንግዲህ ትልቅ ርዕስ እንደሆነ መናገር ይቻላል። በቀጣይ ፕሮግራሞቻችን ላይም ደግሞ እናነሳዋለን። ግን ይግባኝ መጠየቅ ይችላሉ። ግን ያስጠላል። እንደዚህ እግር ኳስ ደግሞ ሲሆን ያስጠላል። ገና ነው ውሳኔውም ገና አላስተላለፉባቸውም። ይጠበቃል ነው ውሳኔው በሚቀጥሉ ጥቂት ወራቶች ውስጥ የሚወሰን ይሆናል። ከዛ በኋላ ይግባኝ መጠየቅ ትችላለህ። ነጥቡ ተቀንሶብህ ከሆነ ነጥቡ ተቀንሶብህ ይግባኝ የምጠይቀው። በይግባኝ የሚቀነሱ ነገሮች ይኖራሉ። ኦብቪየስሊ ኦፍ ኮርስ ብዙዎቹ ያስቀንሳሉ። ግን በዚህ ልክ ከሆነ ግን ከባድ ግን ሳትስፋይ ያደርጋል። ሶፊያው ለምሳሌ እነ ሊቨርፑል እና አርሰናል ሲቲ ማንቸስተርም አለበት ማንቸስተር ዩናይትድም ጨምሮ ያገኝ ዋንጫ ሲያገኝ አሁን ያስስታል። አስረስትም ግን ለክለቡ ለማንቸስተር ሲቲ ግን ከባድ ለክለቡ ላይነሳው ሁሉ ይችላል። እውነት ነው። በጣም ከባድ ነገር ውስጥ ሊገባ ይችላል። ራሱን አደጋ ውስጥ ሊከት ይችላል። ምክንያቱም ከዚህ በኋላ አመኔታ አይኖረውም ክለቡ። በእንግሊዝ እግር ኳስ ውስጥ ታማኝነቱ ይወርዳል እና ጥቁር ጥላ ሊሆንባቸው ይችላል እና በየትኛውም መንገድ እንግዲህ ከዚህ ከሁኔታው ራሳቸውን ለማውጣት ከፍተኛ ትግል ማድረግ እንዳለባቸው ይሰማኛል። ጋርዲዮላም በቀጣይ የሚወስኗቸው ውሳኔ የሚጠበቁ ነው የሚሆኑት እና ትንሽ
ትንሽ ብቻ ሳይሆን ምን ትንሽ ነው ትልቅ ነው እንጂ በጣም ራስ ምታት ነው ለሲቲ ቤት እውነት ነው። ትልቅ ራስ ምታት ነው። ይህን እያሰቡ ራሱ መጫወት በቀጣይ ፕሪሚየር ሊግ ላይ ጭንቀት ነው ለጋርዲዮላም። ነገ ምን ይመጣ ይሆን ነገ ምን ይወሰን ይሆን የሚለው ነገር እያሰቡ ነው ሊጫወቱ የሚችሉት። ምናልባት እንደው ካልተሳካላቸው ከአርሰናል ጋር ያለው ፉክክር ኢቨን ሳይወሰንም አንዱ ስኬፕ ማምለጫ መንገድ ይመስለኛል። ተጽዕኖ ቀላል አይደለም ማለት ይችላሉ ወደፊት። በቀላሉ ማለት ይወሰናል ብዬ አላስብም። ቢወሰንም ሲቲ ቢፈረድበትም ተግባራዊ ለማድረግ ቴክስ ታይም። ጉዳዩ እስከ ስዊዘርላንዱ የዓለም የእግር ኳስ ገላጋይ ፍርድ ቤት ግን ከተወሰነ ወዲያው ነው ውሳኔ ከተወሰነ። ባለፈው ኤቨርተን ላይ ኖቲንግሃም ላይ አታስታውስ ወዲያው ነው የወሰኑባቸው። ከተወሰነ ወዲያው ነው ተግባራዊ የሚሆነው። ግን ይግባኝ ይጠይቃሉ። ለምሳሌ ኤቨርተን አይ ቲንክ 9 ነበር የተቀጣው ወደ 6 ነው ወደ 4 ቀንሶለታል። ኖቲንግሃም እንደዚሁ ብዙ ነበር የተቀጣው ትንሽ ቀንሶላቸው 2-3 ነጥብ ይቀንሳሉ የተወሰነ ነገር። ግን ያን ኢምፓክትፉል የሆነ ቅናሻ አይቀንሱልን። ካስብቴር ምናምን 60 ነጥብ ተቀንሶብህ ማክሲመም ሊያደርግልህ የሚችለው 40 ነጥብ ወይ 45 ነጥብ ሊያደርግልህ ይችላል ወይ 30 ነጥብ እንጂ እንዳለ ሊያነሳልህ አይችልም። 30 ነጥብ ቢቀነስብህ 25-20 ሊያደርግልህ ይችላል። ምክንያቱም አብዛኞቹ ነገሮች ህግን ተከትሎ ስለሆነ የምሰራቸው የተወሰኑ መንገድ እንትኖች ካሉ እነሱን ያስተካክላል እንጂ ቶታሊ ብዙ ጊዜ እንዲህ አይነት ውሳኔዎች ከተወሰኑ በኋላ ሌላኛው አካል ብዙ ጊዜ ካስም እንዲህ አይነት ውሳኔዎችን ሲሽር አንመለከተውም፣ ያጸድቃቸዋል። በአብዛኛው ህጎቹ ስለሚታወቁ ማለት ነው የቱ ላይ እንደሚያርፉ ጥሰቶች የቱ ላይ እንዳሉ ስለሚታወቁ ምናምን ወደም እንደዚህ አይነት ነገሮች ብዙ በካስ አተማመንበት አያምጠውም። እኔ መጀመሪያ ፍርድ ቤቱ ምናልባት ነጻ ካወጣቸው ይህንን ጉዳይ እየተመለከተው ያለው የሚል ስቲል ተስፋ አለኝ በሲቲ። አሁንም ነጻ ሊሆን ይችላል ሲቲ። ኮንፊደንሳቸው በጣም የሚገርም ነው የሲቲ አመራሮች። ስቲል ነጻ እንሆናለን ብለው ነው የሚያስቡት። አንዳንዶች አሁንም ስቲል በገንዘባቸው የተማመኑ ይሆን እንደሚል ሀሳብ ይሰጣሉ እንደዚህ አይነት ነገሮችን ሲያደርጉ። ሌሎች ደግሞ አይ የሲቲ ደጋፊዎች ደግሞ ንጹህ ናቸው ስቲል በትክክለኛ ህግ ነው የሰሩት የሚሉ ሀሳቦችን ያነሳሉ። 115ቱ ክሶች ያቀረቡት አካላቶች ልክ አይደሉም የሚል ነገር እንደውም ታስታውስ ከሆነ የሆነ ሰዓት ላይ በጣም ከፍተኛ ጭቅጭቅ ነበር። ሲቲን ሲቲ ላይ ምስክር የሆኑ ክለቦች ነበሩ እንደ አርሰናል አይነት ክለቦች ሲቲን በመክሰስ ረገድ አርሰናል፣ ብራይተን ምናምን የተወሰኑ ክለቦች ደግሞ ሲቲን በማገዝ አብሮ ነበሩ ተብሎ ይታመናል። እና እንደዚህ አይነት ጭቅጭቆች የነበሩበት ነውና ፈታኝ ነው እንግዲህ ለሲቲ ይሄ ጊዜ በጣም አስቸጋሪ ጊዜ ይመስላል። እንዴት ይወጡታል አብረን የምንመለከተው ይሆናል ማለት ነው።